መርጣችሁ አብራችሁን ስላላችሁ እጅግ ነው የምናመሰግነው። አሁን ደግሞ ስፖርታዊ መረጃዎችን ሊያጋራን ባልደረባዬ ኪዳነ ማርያም ብርሃን ያጠገበኝ ነው የሚገኘው። ኪዳነ እንዴት ውላል? ደህና ነኝ መስገን፣ እንዴት ነሽ ፍቅር? ሰላም ነኝ። ሰዓቱን ላንተ ለቅቄያለሁ። አመሰግናለሁ። ተመልካቾች እንደምን ዋላችሁ? ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። ተተኪ ስፖርተኞችን ለማፍራት የማዘውተሪያ ቦታዎችን እያስፋፋ መሆኑን የጎንደር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ አስታወቀ። በጎንደር ከተማ አስተዳደር የታዳጊዎች የስፖርት ውድድር ተካሂዷል። ማደር አድማስ ተጨማሪ አላት። ታዳጊ ማቲያስ ፍቃዱ ይባላል። በተስፋ ፕሮጀክት ታቅፎ እግር ኳስ መጫወት ከጀመረ 1 ዓመት እንዳስቆጠረ ይናገራል። ታዳጊው ወደ ስፖርት የተቀላቀለው ወደፊት የእግር ኳስ ህልሙን ለማሳካት ካለው ምኞት የተነሳ መሆኑን ያጫውቶናል። በዛሬው ውድድር መሳተፋቸው ልምድ ለመቅሰም እንደሚያስችላቸውም አንስቷል። በዚህ በመወዳደሬ ወደፊት ለምሳሌ እግር ኳስ ተጫዋች መሆን ስለምፈልግ በዚህ በእግር ኳስ ተጫዋችነቴ ላይ አንዳንድ ዋና የሚባሉ ነገሮችን አውቄባቸዋል። እንደዚህ ተሰባስበን ውድድር ማድረጋችን አንድም ለወደፊት ራአያቸው ኳስ ተጫዋች ለሆኑት ጠቃሚ ነው። ልክ እንደ ታዳጊ ማቲያስ ሁሉ ሊዲያ ዳነ በቱጌዘር ፕሮጀክት ታቅፋ በውድድሩ ተሳትፋለች። በስፖርቱ ዓለም መቀላቀሏ በስነ ምግባር እንዳነጻት የምትናገረው ታዳጊዋ በከተማ የእግር ኳስ ክለብ መኖሩ እንዳስደሰታት ጠቅሳለች። ለሴቶች ክለብ ለመታየት በር እንደሚከፍት ማንስታለች። እግር ኳስ መግባቴ ጠቀመኝ። አንድም ለዲሲፕሊን ያስተምራል፣ ሁለተኛም ኮንፊደንስ ታገኛለሽ፣ ሶስተኛ ደግሞ ማናውቀውን ነገር እንድናቅ ያደርገናል። ምክንያቱም ሴቶች አብዛኛውን ወደ ውጭ አይወጡምና ይሄ ነገር ደግሞ በኮንፊደንስ የምንችለውን ነገር ወደ ውጭ እንድናደርግ አድርጎናል። ሴቶችም ታይተናል። ባለስልጣኖች መጣው አይተውናል። የመታየት እድልም ከፍቶልናል። የተደበቁ ችሎታ ያላቸው ልጆች አሉና በሜዳ ጥረት እንደዚህ አይነት እድሎች ቢስፋፉ። የጎንደር ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ የስፖርት ዘርፍ ቡድን መሪ ዮሐንስ አለምሰገድ በበኩላቸው ከተማ አስተዳደሩ ውድድሩን ለማስተናገድ በሁሉም ዘርፍ የቅድመ ዝግጅት ስራዎች ሲያደርግ መቆየቱን ተናግረዋል። በከተማዋ አሁን ላይ ለስፖርት የተሰጠው ትኩረት እየተሻሻለ መምጣቱን ያነሱት ቡድን መሪው በየአካባቢው የስፖርት ማዘውተሪያ ቦታዎች እየተሰሩ እንደሚገኙ አብራርተዋል። ከተማ ውስጥ የነበሩትን የማዘውተሪያ ቦታ ችግሮች ሊቀርፍ በሚችል መልኩ መንግስት 7 ሜዳዎች የተገነቡ ይገኛሉ። ተተኪዎችን በዛ ልክ ማፍራት እንችላለንና አጠቃላይ ወደ 90 የሚሆኑ ቡድኖች በሁለቱም ጾታዎች እነዚህን በማደራጀት ወደ ውድድር መርሃ ግብር እንድንገባ በተሰጠን አቅጣጫ መሰረት ነው። አጠቃላይ ዛሬ ከ6ቱም ክፍለ ከተሞች ከተለያዩ ፕሮጀክቶች ክለቦች የመጡ ልጆች ናቸው። የጎንደር ከተማ አስተዳደር ስፖርት ፌዴሬሽን ፕሬዝዳንት መስፍን ስጦታው በበኩላቸው ፌዴሬሽኑ አሁን ላይ እንደ አዲስ እንደተቋቋመ ገልጸው በተለይ በ3 የዕድሜ ደረጃዎችና በሁለቱም ጾታዎች የእግር ኳስ ውድድሩ ለ6 ወራት እንደሚቆይና ተተኪ ስፖርተኞች ለማፍራት እንደሚረዳ ተናግረዋል። ይህ ፕሮግራም ዋና ዓላማው የጠቅላይ ሚኒስትሩ ኢኒሼቲቭን መሰረት አድርጎ ሮድ 2028 የተሻለ ብሔራዊ ቡድን ሀገራችን ኢትዮጵያ በ29 የአፍሪካ ዋንጫን ለማዘጋጀት ትልቅ የሆነ ህልም አላት። እድሜያቸው ከ13 ዓመት በታች ከ15 ዓመት በታችና ከ17 ዓመት በታች በሁለቱም ጾታዎች ለ6 ወር ውድድሩ በሊግ አይነት ሲስተም የተደረገ የተሻለ ብሔራዊ ቡድን የሚገነባበትን ተሳታፊ የሚሆኑ ልጆችን ለመምረጥ ነው ዋና ዓላማው። ውድድሩ በቀጣይ ከ4ቱ የጎንደር ዞኖች ጋር እንደሚካሄድና ወደ ክልልም እንደሚያድግ በውድድሩ ወቅት ተመልክተናል። 49 ዩኒቨርሲቲዎችን በ15 የስፖርት አይነቶች ሲያፎካክር የቆየው 10ኛው የኢትዮጵያ ዩኒቨርሲቲዎች ስፖርት ፌስቲቫል ዛሬ ይጠናቀቃል። 42 ዩኒቨርሲቲዎች የተሳተፉበት የአትሌቲክስ ውድድርም ትናንት ሲጠናቀቅ ስላሌ ዩኒቨርሲቲ አጠቃላይ አሸናፊ ሆኖ ጨርሷል። በወንዶች አትሌቲክስ ወራቤ ዩኒቨርሲቲ በ69 ነጥብ አንደኛ ሆኖ ሲያጠናቀቅ ሀረሚያ ዩኒቨርሲቲ በ59 ነጥብ ሁለተኛ ሆኖ አጠናቋል። ስላሌ ዩኒቨርሲቲ ደግሞ በ51 ነጥብ ሶስተኛ ደረጃን ይዞ ማጠናቀቅ ችሏል። በሴቶች አትሌቲክስ ሰላሌ ዩኒቨርሲቲ በ113 ነጥብ በመሰብሰብ አንደኛ፣ የኢትዮጵያ መከላከያ ዩኒቨርሲቲ በ62 ነጥብ ሁለተኛ፣ እንዲሁም ሀረሚያ ዩኒቨርሲቲ በ48 ነጥብ ሶስተኛ ሆኖ ጨርሰዋል። 164 ነጥቦችን የሰበሰበው ሰላሌ ዩኒቨርሲቲ በአትሌቲክስ ውድድር አጠቃላይ አሸናፊ በመሆንም አጠናቋል። ሀረሚያ ዩኒቨርሲቲ በ107 ነጥብ ሁለተኛ ሆኖ ሲያጠናቀቅ ወራቤ ዩኒቨርሲቲ በ81 ነጥብ ሶስተኛ ሆኖ ጨርሷል። የእግር ኳስ ውድድርም ዛሬ ፍጻሜውን የሚያገኝ ሲሆን በወንዶች ለደረጃ በተደረገው ፉክክር መቱ ዩኒቨርሲቲ ዲላ ዩኒቨርሲቲን በመለያ ምት 4-2 አሸንፏል። በሴቶች የደረጃ ጨዋታ ደግሞ አዲስ አበባ ዩኒቨርሲቲ አምቦ ዩኒቨርሲቲን በተመሳሳይ በመለያ ምት 6-2 አሸንፏል። በሁለቱም ጾታ የፍጻሜ ውድድሮች በዚህ ሰዓት በመካሄድ ላይ ይገኛሉ። መረጃውን ባልደረባችን ባዘ መኮንን ከጅማ አድርሶናል።
ከ15 ዓመት በታች ሀገር አቀፍ የታዳጊ ወጣቶች ስፖርት ስልጠና ምዘና ውድድር የታዳጊ ስፖርተኞች ልማት ለኢትዮጵያ ከፍታ በሚል መሪ ሀሳብ በኦሮሚያ ክልል በአዳማ ከተማ ተጀምሯል። የኢትዮጵያ ባህልና ስፖርት ሚኒስቴር ከዩኒሴፍ ጋር በመተባበር ያዘጋጁት ውድድር ከ15 ዓመት በታች ያሉ ታዳጊዎችን የሚያፎካክር ሲሆን ይህም በሀገር አቀፍ ደረጃ ሲዘጋጅ ለመጀመሪያ ጊዜ ነው። በውድድሩ ማስጀመሪያ መርሃ ግብር የክብር እንግዳ ሆነው የተገኙት የባህልና ስፖርት ሚኒስቴር ሚኒስትር ሸዊት ሻንካ ዛሬ የምናካሄደው የመጀመሪያው የታዳጊዎች ሀገር አቀፍ ውድድር መንግስት ለስፖርት ልማት የሰጠው ትኩረት ማሳያ ነው ብለዋል። በታዳጊና በተተኪ ወጣቶች ላይ መስራት ለነገ ስፖርት ስኬት መሰረት መጣል መሆኑንም አንስተዋል። ብቁ ስፖርተኞችን ማፍራት ዓላማ ያደረገው ውድድሩ ለ8 ተከታታይ ቀናት ሲከናወን ከሁሉም ክልሎችና ከሁለቱም ከተማ አስተዳደሮች የተውጣጡ ከ3000 በላይ ታዳጊዎች በ15 የስፖርት አይነቶች ይሳተፉበታል። መረጃውን ባልደረባችን ቴዎድሮስ ኃይለ ኢየሱስ ከአዳማ አድርሶናል።